ጊዮርጊስ ጊዮርጊስ ሰማይ ስምከ ይጥም ጊዮርጊስ ጊዮርጊስ ሰማይ። ከዚህ በመቀጠል ደግሞ በስንክሳሩ ላይ ያለውን የገናናውና የኃያሉ የሰማዕቱን የቅዱስ ጊዮርጊስን ገድል አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 23 በዚህ ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ ምስክርነቱ ፍጻሜ ነው። የዚህም ቅዱስ አባቱ መስፍን ነው። ስሙም አንስጣስዮስ ይባላል። ከቀጰዶቅያ አገር ነው። የእናቱም ስም ቴዎብስታ ይባላል። ከፍልስጤም አገር ናት። ታናሽም ሆና ሳለ አባቱ አረፈ። 20 ዓመትም በሆነው ጊዜ የአባቱን ሹመት ሊቀበል ወደ ንጉሥ ዱዲያኖስ ዘንድ ሄደ። ንጉሡም ጣዖት አቁሞ ጣዖትን እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው አገኘ። ወሃሊ ይህንን አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘቡን ሁሉ ለድሆች ለምስኪኖች ሰጠ። ባሮችንም ነፃ አወጣቸው። ከዚህ በኋላ በንጉሥ ፊት ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሡም አባበለው፣ ብዙ ቃል ኪዳን ገባለት። እርሱ ግን አልተቀበለውም። ለመስማት እንኳ የሚያስጨንቅ ስቃይን አሰቃየው። ጌታችን ግን ያጸናዋል፣ ቁስሉንም ያድነዋል። 3 ጊዜም እንዲሞት እርሱም እንደሚያስነሳው በ4ተኛውም የምስክርነት አክሊል እንደሚቀበል ነገረው። ቃል ኪዳን ሰጠው። ስሙ በዓለሙ ሁሉ የተገለጠ ይሆን ዘንድ የተጋድሎና መከራ በመቀበልም ጽኑ በሆነ ስቃይም 7 ዓመት እንደሚኖር መላእክትንም እንደሚያገለግሉት ነገረው። ንጉሡም ቅዱስ ጊዮርጊስ ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህም አትናሲዮስ የሚባል ታላቅ ሥራየኛ አመጣ። እርሱም መርዝን ቀምሞ በጽዋ ሞልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑ የሚሞት መስሎት ነበረ። ቅዱሱም ያንን ጽዋ ጠጣው፣ ምንም ጉዳት አልደረሰበትም። ያ መሰሪም በክብር ባለቤት በጌታ ኢየሱስ አምኖ በሰማዕትነት ሞተ። ከእርሱም ጋር ሌሎች ብዙዎች ሰዎች በሰማዕትነት ሞተው የሕይወት አክሊል ተቀበሉ። ቁጥራቸውም 30,700 ነፍስ ነው።
ቅዱስ ጊዮርጊስ በዱንያኖስና በሰባ ነገሥታት ፊት በቆመ ጊዜ በዚያም የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱሱንም እሊህን የተቀመጠንባቸውን ወንበሮች እንዲበቅሉና እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ከአንተ እንሻለን አሉት። በዚያን ጊዜ እንዳሉትማ አደረጋቸው። ይህን ድንቅ ሥራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ተሰቅለ ዲበ ከዚህ በኋላ ቅዱሱን ወስደው በጉድጓድ ብረት ምጣድ ውስጥ አበሰሉት። አቃጥለው አሳርረውም ሥጋውንና አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችንም ነፍሱን ወደ ሥጋው መልሷት ደግሞ አስነሳው። ወደ ነገሥታቱም ተመልሶ በክብር ባለቤት በጌታችን ኢየሱስ ስም ሰበከ። ቁጥር የሌላቸው አሕዛብ አይተው አደነቁ። በጌታችን አምነው በሰማዕትነት ሞቱ። ነገሥታቱም ደግመው ሙታኖችን ብታስነሳ አምላክህ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱም ጸለየ። ከጉድጓድም ውስጥ ወንዶችና ሴቶችን ጎልማሶችን አስነሳቸው። እነዚህም በክብር ባለቤት በጌታችን ስም አስተማሩ፣ የገሃነምንም ወሬ ተናገሩ። ጥምቀትንም ተቀብለው ተመልሰው አረፉ። ቅድስቶ ጊዜ ስድስቶ ከሃዲያን ነገሥታት ግን ሙታንን ያስነሳ አይደለም የረቀቁ ሰይጣናትን አሳየህ እንጂ ብለው ተከራከሩ። ከዚያም ከጭንቀታቸው ብዛት የተነሳ ከአንዲት ድሃ ቤት ዘንድ አስጠበቁት። እርሷም እንጀራ ልትለምንለት ወጣች። የእግዚአብሔር መልአክ በላዩ ከበጎ ነገር ሁሉ የተመላ ማዕድን አቀረበላት። የዚያችም በበለትም የቤቷ ምሰሶ ቅርንጫፏን አበቀለ። ታላቅ ዛፍ ጊዮርጊስም ወወፃ መንፈሱ ሶብየ ያችም መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፉ አብቅሎ ታላቅ ዛፍ እንደሆነ ስለ ማዕዱም ይህንን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣ አለች። ቅዱሱም እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆንክ ቸርነትህ እንድትደርሰኝ እለምንሃለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምንሃለሁ። ስለ ጌታችን እምነትህም አስተማራትና በመስቀል ምልክት አማተበው። ያን ጊዜ አየ። ቅዱሱም በሌላ ጊዜ እንዲሰማ እንዲናገርና እንዲሄድ እንዲያገለግለኝም እኔ እሻለሁ አላት። በዚያን ጊዜ ንጉሡ በእግሩ ሜዳ በአገሩ ሜዳ ውስጥ ሲዘዋወር ያችን ዛፍ አይቶ አደነቀ። ስለ እሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት የዚያች መበለት የቤቷ ምሰሶ እንደሆነች ነገሩት። ንጉሡም ተቆጣ። ቅዱሱንም ከዚያ ወስዶ አስገረፈው። በመንኰራኩርም አበራዩት።
ሙቶም ከከተማው ውጭ ጣሉት። ጌታም ከሞት አስነሳው። ወደ ንጉሡ ወደ ነገሥታቱም ተመለሰ። ንጉሡም አይቶ ደነገጠ፣ ስለ ሕይወቱም አደነቀ። ከዚህ በኋላ ይሸነግለው ዘንድ ጀመረ። በመንግሥቱ ላይም ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገ በጠዋት ለአማልክቶችህ መሥዋዕትን አቀርባለሁ፣ አንተም ሕዝቡ እንዲሰበሰቡ እዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉሡም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግሥቱም እልፍኝ አስገብቶ አሳደረው። ለጸሎትም ተነሣ። የዳዊትንም መዝሙር አነበበ። የዱድያኖስን ሚስቱ እለእስክንድርያ ንግሥት ሰምታ ቃሉ ደስ አሰኛት። የሚያነበውንም ይተረጉምላት ዘንድ ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ ሊያስረዳትና ሊያስገነዘባት ጀመረ። ትምህርቱም በልቧ ተቀርጾ በክብር ባለቤት በጌታችን አመነች። ስርዓተ ምስጢር ለጊዮርጊስ። በማግስቱ ቅዱስ ጊዮርጊስ ለአማልክት ሊሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞረ። የቤቷን ምሰሶ ያበቀለላት ያች መበለት ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰች ወጣች። ቅዱስ ጊዮርጊስ በአያት ጊዜ ፈገግ አለ። ይትገበር ዘሃሉ ቅዱስ ጊዮርጊስ በአያት ጊዜ ፈገግ አለ። ልጅሽን በምድር ላይ አኖሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔም ይመጣ ዘንድ በክብር ባለቤት በጌታ ኢየሱስ ስም እዘዘው አለው። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖት ቦታ ሄዶ አዘዘው። በጣዖቱ ያደረ የርኩስ መንፈስ ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወዲያውን ዋጠችው። ጣዖታቱም ከአገልጋዮቻቸው ጋር አጠፋቸው። ንጉሡም ከወገኖቹ ጋር አፈረ። ብስጭትና ቁጣንም የተመላ ወደ ንግሥት ሚስቱ ዘንድ ገባ። እርሷም አምላካቸው ጽኑዕና ኃያል ነውና ክርስቲያኖችን አትጣላቸው አላልኩህምን? አለችው። ይህንን ከእርሷ ሰምቶ በእርሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስ እምነት የከበረ ጊዮርጊስ እንዳስገባት አወቀ። ጊዮርጊስ ሰማይ። ከዚህ በኋላ ከከተማው ውጪ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለች። በዚያም ጊዜ ጊዮርጊስ ሥራን ነገሥታቱ ሁሉ ደነገጡ። ኀፍረት ደግሞ እንዳይጨመርባቸው ከእነርሱ
እንዲያርፍ ራሱን በሰይፍ ይቆርጡ ዘንድ እንዲጽፉ ንጉሥ ዱዲያኖስን መከሩት። ያን ጊዜም የክብር ጊዮርጊስን ራሱ በሰይፍ ይቆርጡ ዘንድ አዘዘ። ድል አድራጊ ጊዮርጊስም እጅግ ደስ አለው። እሳት ከሰማይ ወርዶ 70ውን ነገሥታት ያቃጥላቸው ዘንድ መከራውም ከክርስቲያን ወገን ጸጥ ይል ዘንድ ጌታችን ለመነው። ወዲያው እሳት ወርዶ ከሰራዊታቸው ጋር 70ውን ነገሥታት አቃጠለቻቸው። ደም ወማይ ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። በምድር መታሰቢያን ለሚያደርግ ሁሉ እኔ ኀጢአቱን ሁሉ ደመስሳለሁ። በመከራም ውስጥ ሆኖ በባሕርም ሆነ በየብስ ወይም በደዌ በስምህ የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ። ይህንን ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህ በኋላ ራሱን ዘንበል አድርጎ በሰይፍ ቆረጡት። በሰማዕት በመንግሥተ ሰማያት አክሊልን ተቀበለ። ከአገልጋዮችም የቀሩት ሥጋውን ወስደው በልብስ ጠቀለሉት። ወደ አገሩ ልዳም ወሰዱት። ቤተ ክርስቲያን ሰርተው በውስጡ አኖሩት። ከእርሱም ቁጥር የሌላቸው ብዙዎች ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። የቅዱስ ጊዮርጊስ በረከቱ ረድኤቱ ሁላችን ክርስቲያን ወገኖች ከሥጋና ከነፍስ መከራ ይጠብቀን ለዘላለሙ አሜን። በዚህ ቃል ቀን ተአምራትን እስከ አሳየ ድረስ የተጋደለ ቅዱስ ሮቆ አረፈ። በአንዲት ዕለት ለጸሎት ቆሞ ሳለ የንዳድ ትንኝ ነደፈው። ቁስሉን እያሳየ በብዙ ለቅሶ ወደ ጌታችን ለመነ። ያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ በደመና ላይ ተገለጠለት። በአንጻሩም ቆሞ ወዳጄ ሮቆ አትፍራ፣ ላድንህ ወደ አንተ መጥቻለሁና፣ ደግሞም የሮቆ አምላክ ኢየሱስ ከንዳድ በሽታ አድነኝ ብሎ በስምህ ለሚለምነኝ የንዳድ በሽታ በላዩ ላላመጣበት ላንተ ጋር ቃል ኪዳንን ላጸና መጣሁ አለው። ይህንን ብሎ በታላቅ ክብር ወደ ሰማይ አረገ። ቅዱስ ሮቆም በብዙ ገል ተጠምዶ ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ልመና ይማረን። በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሚያዝያ 23 ቀን የሚከበሩ ዓመታዊ ቅዱሳን ቅዱስ ጊዮርጊስ ሊቀ ሰማዕት፣ ቅዱስ ሮቆ ጻድቅ በስሙ ለተማጸነ ከወባ በሽታ እንዲጠብቅ ቃል ኪዳን የተገባለት። እንዲሁም በወርኃዊ ክብረ በዓል ልበ አምላክ ቅዱስ ዳዊት፣ ቅዱስ ሰሎሞን ንጉሥ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ መሆንና በመገረፍ ከዚህ በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ። በመጋዝ ተሰነጠቁ፣ በሰይፍ ተገደሉ፣ ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ
የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድር በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። የቅዱሳኑ ረድኤት በረከት በእኔ በደካማውና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ዲበ ዕፀ መስቀል ጊዜ ኑር አሜን። ያለ ሐሰት ያቀረብነው ጸሎት ልመናችን እግዚአብሔር ይቀበል። ለሀገራችንም ሰላም ፍቅሩን አንድነቱን እግዚአብሔር ይላክልን። ይቅር ይበለን፣ ይዘከረን፣ ይማረን፣ ይዘከረን። የሰማዕቱ የቅዱስ ጊዮርጊስ ረድኤት በረከት እንዳይለየን። ለሀገራችንም ሰላሙን ፍቅሩን አንድነቱን እግዚአብሔር እንዲመልስልን በአንድነት ሆነን ቅዱስ የሆነውን ገናና የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን በክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይድረሰው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ለወላዲቱ ወዳጆች ተወዳጆች የሰማዕቱ የቅዱስ ጊዮርጊስ ረድኤት በረከት ለእኔና ለእናንተ በተለይ ደግሞ ለሌሎች ምእመን ይደርስ ዘንድ ይህን ዩቲዩብ ቻናላችንን በጽሞና ሁሉን በማዳመጥ እንዲሁም ላይክ በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ሼር ያላደረጋችሁ እባካችሁ በቅዱስ ጊዮርጊስ ስም ሼር እንድታረጉ ለምእመናን እንድታደርሱልን ሳትሰለቹ ሁላችሁንም እንጠይቃለን። የቅዱሳን ረድኤት በረከት በእኔም በእናንተ ላይ ጸንቶ ይኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የዝክረ ቅዱሳን ቤተሰቦች እንዴት ዋላችሁ? እንዴት አመቻችሁ? እንዴት አረፈዳችሁ? የሕዝበ ክርስቲያን ተከታታዮች እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ስሜ ለተሰንበት እባላለሁ። የምኖረው በስደት ሀገር ነው፣ በሳዑዲ አረቢያ። እኔ የተደረገልኝ ከብዙ በጥቂት ለመመስከር ነው። እኔ ብዙም መነጋገር አልችልም፣ ይቅርታ አድርግልኝ። እኔ የተደረገልኝ እመቤታችን ቅድስት ድንግል ማርያም ነው። በእውነት እኔ ቃል ሁሉም ጠርቼ አያስከፉኝም። ቅዱስ ጊዮርጊስ፣ ቅድስት አርሴማ፣ ኪዳነ ምሕረት ሁሉም ጠርቼ አያስከፉኝም። እግዚአብሔር ይመስገን። እመቤታችን ቅድስት ድንግል ማርያም ያደረገችልኝ እኔ ከሰዎች ጋር ከምሰራባቸው ጋር ብዙም አንስማማም። እኔ ገንዘቤን የሰራሁትን በጊዜው አይሰጠኝም እና እመቤታችን አንቺን ትሰቂያለሽ፣ ሁሉም ያንቺን ስራ ነው ብዬ ስማጸናት እመቤታችን በዕለተ ቀኗ ከሰዎች ጋር ተስማምቼ እየሰራሁ ነው። እልል ብላችሁ አመስግኑልኝ። ከዛ ደግሞ የሆነ ቤት እየሰራ ነበር እና ሴትዮዋ በጣም ርጉም ነበረች። የእሷን ሴትዮ ከዚች በሰላም ካወጣሽን እኔ ዝክረ ቅዱሳን ላይ መሰክራለሁ ብዬ ነበረ የነገርኳት። እግዚአብሔር ይመስገን በሰላም ወጥቻለሁ። እልል ብላችሁ አመስግኑልኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መምህራችን ወንድማችን ብርሃነ ስላሴ የአገልግሎት ዘመን ይባርክልኝ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ሰላም ዋልልኝ። ሰላም እንደርልኝ። በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት እጠይቃችኋለሁ ማለት ነው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ጌታችን ኢየሱስ ክርስቶስ ረድኤት አጋዥ አድርገን የጌታችን የኢየሱስ ክርስቶስ ሰማዕት ቅዱስ ጊዮርጊስ የፈጸመውን ድንቅ ረቂቅ የሆነውን የገድሉን ዜና እንዲሁም ከተወለደበት
ለሰማዕትነት እስከወጣበት ጊዜ ድረስ በአባቱና በእናቱ ሀገር በሀገሩም ሁሉ ያደረገውን ተአምራት እንጽፋለን እናነባለን። ጸሎቱ በረከቱ በኔ በኃጥኡ አገልጋዩና በእናንተ እግዚአብሔር በወደዳችሁ ምእመናን ጋራ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የእግዚአብሔር ልጆች የክርስቲያን ወገኖች ሆይ የየብስና የባህር ፀሐይ የተርሴስና የቤሮት ኮከብ የፋርስና የልዳ ፀሐይ ስለ ጌታችን ኢየሱስ ክርስቶስ ሰማዕት የሆነው ቅዱስ ጊዮርጊስን ጥንት ሙሉዳን እንነግራችኋለን። ስሙ የገላትያ አውራጃ የምትሆን በእንቆራ አገር ኤጲስቆጶስነት የተሾመው አባ ቴዎዶጦስ በሚያዝያ በ23 ቀን ሰማዕትነትን የፈጸመውን የኃያሉን የቅዱስ ጊዮርጊስን ገድል ለማስረዳት ደግሞም ትውልዱን የአባቱንና የእናቱን አገር የወገኑን ደግነት የተጋድሎውን ጽናት ስለ እርሷ መከራ የተቀበለላትን መንግሥተ ሰማያትን ማግኘቱን በየአገሩ በየመንደሩ በጌታችን በኢየሱስ ክርስቶስ ታምራትን ድንቅ ድንቅ ሥራ ሲሰራ መኖሩን ለመግለጥ የደረሰው ድርሳን ይህ ነው። ይህ የቅዱስ ጊዮርጊስን የገድሉን ዜና የተናገረው አባታችን ቅዱስ ቴዎዶጦስ ስለ ቀናች ሃይማኖት በኒቂያ ከተሰበሰቡ ከ318 አባቶቻችን አንዱ ነው። እግዚአብሔርን የሚወድ ንጉሥ ቴዎዶጦስም በእግዚአብሔር ቸርነት ለኃያሉ ለቅዱስ ጊዮርጊስ ስለተሰጠው ክብር ያያትን ታላቅ ራእይ ይናገር ነበረ። ክርስቶሳውያን ወንድሞቻችንና እህቶቻችን ሆይ የከበረ በብዙ የተጋደለ የሰማዕታት አለቃቸው ኃያል ጽኑ የሆነ ዛሬ የሞቱን መታሰቢያ የምናከብርለት የሰማዕቱ የቅዱስ ጊዮርጊስን ብዙ ገድሉን ልንነግራችሁ ይገባናል። መድኃኒት የሆነ የክርስቶስ የመከራው ተካፋይ ለመሆን ይጠራ ዘንድ በሥጋውም የክርስቶስን መከራ ይቀበል ዘንድ የአምላክ ፍቅር በልቦናው በነደደችበት ጊዜ ፈሪሃ እግዚአብሔር በሰውነቱ ባደረች ጊዜ በንጹሕ ልብ በታላቅ ትዕግስት በብዙ ትጋት የክርስቶስን መከራ መስቀሉን ይሸከም ዘንድ ስለተዘጋጀላት ስለ ጸናች ሃይማኖቱ በሰው ዘንድ የተወደደ በእግዚአብሔር ዘንድ የተመረጠ ሆኖ የተገኘ እርሱ ነው። እግዚአብሔርን ለማገልገል ስለ አንድ ቅንጣት 30 60 100 እጥፍ ክብር የምታሰጥ ፍሬ ሃይማኖት ይህች ናት። እርሱ በፍቃዱ ብቻ ብዙ ገንዘቡን ወንዶችንና ሴቶችን አገልጋዮችን ያለውን ሀብቱን ተላ ደስታውን ሁሉ ንቆ በሕግ ልቦና የአምላኩን ቃል ሰምቶ መስቀሉን ተሸክሞ ጌታውን ኢየሱስ ክርስቶስን ተከትሎታልና። ስለዚህ በቁርጥ ቃል በመናገር ኢየሱስ ክርስቶስ ከአንተ በፊት የነበሩ ከአንተም በኋላ እስከ ዓለም ፍጻሜ ከሚነሱ ሰማዕታት ሁሉ የሚመስልህ የለም ያለው ይህ ቅዱስ ጊዮርጊስ በቅን ታዛዥነቱ ክብርን ከእግዚአብሔር አገኘ። እርሱም በመንፈስ ቅዱስ ፍቅር የበረታ ነው። ለነፍሳችን ጥቅም የሚሆኑትን ብዙ ምግባራትን ለመፈጸም ሁል ጊዜ በትጋት ትሩፋትን ይሰራ ነበረ። ይልቁንም እግዚአብሔር የሚወደውን ይሰራ ነበረ። ነፍስን ከሚጎዱ አሳቦች ሁሉ እየራቀ የዚህን ዓለም ከንቱ ሥራዎች ከማየት ተለይቶ ዘወትር እግዚአብሔርን ያገለግል ነበረ። እነዚህ የዓለም ሥራዎች ፈጥነው የሚያልፉ የሚጠፉ ናቸው። ስለዚህም ይህ ኃያል ሰማዕት ብፁዕ ጳውሎስ ከዓለም ተለይታችሁ ከክርስቶስ ጋር ከሆናችሁ ምድራውያን ያይደለ በአብ እሪና ያለውን ክርስቶስ ያለበትን ሰማያዊውን አገር እሹ ፈልጉ ያለውን አስቦ ሰማያዊ ሥራን ደሞ መረጠ። ይህ የከበረ የተመረጠ በእውነት ንጹሕ የሆነ ኃያል ቅዱስ ጊዮርጊስ የአባቱን ሹመት የእናቱን የወገኑን ታላቅነት የመስፍንነቱን ክብር አልፈለገም።
ክብሩንም ቢሆን እኛ ኃጥአን ዓለምን ብዕሉንም ደግሞ እንወዳለን። በመጨረሻ ከምናገኘው ክብርም እንመርጣታለን። እርሱን ግን የሥጋ ጉልምስና አላሸነፈችውም። ይህ መንፈሳዊ ጀግና የጽድቅ ፀሐይ ኃያል ጊዮርጊስ በልቦናው መርምሮ ሕሊናውን ገዛ፣ ሰማያዊ ተስፋውንም መረጠ። ስለዚህ የምድር ነገሥታት ያዘጋጁለትን አክሊልና የሚገባውን ክብር እንደ ጉድፍ ወደ ኋላው ጣላቸው። የሥጋ ፍቃዱን አላሸነፈችውም። ከወርቁ ከጨርቁም ከማንኛውም ፍቅር አልተሳሳተም። ነፍሱም አምልኮተ እግዚአብሔር የቀና ሐሳቡንም ፍጹም ሃይማኖትን እግዚአብሔርን ለማገልገል የጀመረውን ገድሉን ለመተው አላዘነበለችም። የእግዚአብሔር ቸርነት ትረዳው ነበርና ፈሪሃ እግዚአብሔር ትጠብቀው ነበርና በሥራው ሁሉ እንዳይሰነካከል እግዚአብሔር እንደ ጽኑ አምባ ይጠብቀው ነበረ። ስለዚህ የስደት ዘመን በመጣ ጊዜ ይህ ብፁዕ ኃያል ጊዮርጊስ በፍጹም ልቡ መከራውን ለመቀበል አላወላወለም። እግዚአብሔር ወደ ገድል በጠራው ጊዜ ቅዱስ ጊዮርጊስ ወደ ገድል ለመሄድ ደስ አለው። ራሱ ወዶ ስራውን አፋጠነ። መናፍቃን መከራ በሚያጸኑበት ጊዜ ሁሉ በጠላቶቹ ላይ ኃይልን ይጨምር ነበረ። አላውያን ነገሥታት ድል ነስቶ ለዘላለም የማይጠፋ አክሊልን ደግሞ የመንግሥተ ሰማያትን ክብርና ልዕልናን ከታመነ ወዳጁ ከንጹሐ ባሕሪ ከኢየሱስ ክርስቶስ ተቀበለ። ይህንም ክብር የተቀበለ እርሱ ብቻ አይደለም፣ ወደ እግዚአብሔር ያቀረባቸው ዘንድ ሲጋደል በኖረባቸው በእነዚያ በሰባቱ ዓመታት በትምህርቱ ያመኑ ብዙ ነፍሳትን ማክሊንም አግኝተዋል እንጂ። ዳግመኛም እግዚአብሔር የሰጠውን ክብርና ልዕልናውን እንነግራችኋለን። የጊዮርጊስን ዜና እንነግራችሁ ዘንድ ሕሊናዬ ግድ ይቀሰቅሰኛልና ልቤም እጅግ ደስ ይለዋል። የዚህ የሚያበራ መብራት ዛሬ በመላው ዓለም በዓል የሚያደርጉለት የታላቁን የኃያላኑ ቅዱስ ጊዮርጊስ ክብር እንንገራችሁ ዘንድ ፈጽሞ ያተገኛል። ጌታችን ኢየሱስ ክርስቶስ በመሐላ ቃሉን ያጸናለት ይህ ነው፣ እንዲህ ሲል እኔ በራሴ በቸር አባቴ በመንፈስ ቅዱስ እምልልሃለሁ ከሴቶች ልጆች ከዮሐንስ መጥምቅ የሚበልጥ እንዳልተነሳ እንዲሁም በሰማዕታት ማኅበር መካከል ለዘላለሙ አንተን የሚመስል የሚስተካከል የለም። በመንግስቴ አንተ ትበልጣለህ እንጂ ጊዮርጊስ የልዑል እግዚአብሔር ወዳጅ ትባላለህ። ወንድሞቼ ሆይ እኔ ግን ደግሞ አሁን የገናናውን የታላቁን የኃያላሉን የብርቱውን ኮከብ ሥራ ከጥንት ጀምሮ ልንገራችሁ እፈልጋለሁ። ክብሩን ለመናገር የአእምሮዬን ሕጸጽ የሕሊናዬን ደካማነት እኔ አውቀዋለሁና የከበረችውን ገድሉን ከፍ ያለችውን ክብሩን አስተካክዬ መናገር አይቻለኝም። ነገር ግን እግዚአብሔር በብርሃን ረድኤቱን ይልክልኝ ዘንድ በትዕግስት እጠብቃለሁ። ልቦናዬን ያበራልኝ ዘንድ ከኃያሉ ከጊዮርጊስ ካማረው ገድሉና ከተሰጠው ክብሩ በጥቂቱ ክርስቶስን ለሚወዱ ሰዎች እንድናገር ለደካማው ልሳኔ ኃይልን ይሰጠኝ ዘንድ የኃያላኑን የጊዮርጊስን ተጋድሎ ማሰብ በማድረግ ከሚኖሩ ከሰው ሁሉ ልቦና በላይ ነውና። ይልቁንም ውዳሴውን ለመናገር የማይቻለኝ በእኔ ዘንድ ከዲዳው አንደበቴ ከደካማው ሕሊናዬ እጅግ የራቀ ነው። ነገር ግን ጽኑ የክርስቶስ አገልጋይ ከሆነው ከቅዱስ ጊዮርጊስ ከብዙ ገድሉ በጥቂቱ እንነግራችሁ ዘንድ አእምሮ እንዲሰጠኝ እግዚአብሔርን እለምነዋለሁ። በማያወላውል ልቦና በእግዚአብሔር ላይ ያለውን የቀና ሃይማኖት የጸናችውን ተስፋውን ተንኮል የሌለበት ፍቅሩን ለሰው ሁሉ ያለው ርኅራኄውን ታናሽም ታላቅም ቢሆን ከፍጥሯን ሁሉ ጋር ያለውን የዋህነቱን ቸርነቱን የአንደበቱን ልዝብነት ትዕግስቱን የዚህ ዓለም ክብር መናቁን ተጋድሎ መውደዱን የነፍሱን ደስታ ልቡን ጽናት ያለ ድንጋጤ በአደባባይ መቆሙን ፈጽሞ እርሱ ማንንም ሳይፈራ በነገሥታት ፊት አንደበቱን ገልጦ መመስከሩን በነገሥታት ፊት ሕግን እናገራለሁ አላፍርም ብሎ ዳዊት በመዝሙር እንደተናገረ
በማያስጨንቅ መከራ ጊዜ ከልቡ ደስ ያለውን መታገሱን በጌታችን በኢየሱስ ክርስቶስም የተቀበላቸውን መከራዎች ሁሉ በጥቂቱ የምገልጥላችሁ እነዚህ ናቸው። በዚች ድርሳን መጀመሪያ አስቀድሜ እንደተናገርኩት ብፁዕ ጊዮርጊስ ስለ ገድሉ ከእግዚአብሔር የሰማው ቃል ይህ ነው። እንዲህ ሲል ከኔ ጋር መከራን የተቀበላችሁ እናንተ አባቴ ከእኔ ጋር አስቀድሞ መንግሥትን ያዘጋጀላችሁ እንደመሆኑ እኔም ለዘላለም የማያልፍ የማይጠፋ መንግሥትን አዘጋጀሁላችሁ። በመንግሥተ ሰማያት ክብሬን ትወርሳላችሁ። የማያልፍ ደስታ ስለሚገኝበት ስለዚህ ቃል ቅዱስ ጊዮርጊስ ወደ ጽኑ ገድል ገባ። ይልቁንም የመንግሥተ ሰማያትን ተስፋ እያሰበ እነዚህ ስቃያትን በእርሱ ዘንድ የተናቁ ሆኑ የሚያመጡበትን መከራ ሁሉ ታግሶ መከራውን ሁሉ በደስታ ሲቀበል ኖረ። የቀናችውን ልቦናውን አላጣመመም። ስለ ፍጹም ትዕግስቱም እግዚአብሔር በመንግሥተ ሰማያት የማይጠፋ አክሊልን የማያልፍ ክብርን አዘጋጀለት። እንግዲህ የቅዱስ ጊዮርጊስ ጥንተ ሙላዱን ልንገራችሁ ይገባናል። የጽድቅ ፀሐይ ብርሃኑ በዓለም የሞላ እጅግ የሚያበራ የምስራቅ ኮከብ፣ ይህ ኃያል ፍቃዱን ያሸነፈ ነው። ይህ ዋጋው የበዛ ዕንቁ ባሕሪ ነው። ይህ ጎልያድን የገደለ አዲስ ዳዊት ነው። ጎልያድም የተመሰሉ ዲያብሎስና ክፎች አጋንንት ናቸው። በሰማይ የሚያበራ የጽድቅ ፀሐይ ነውና። የእግዚአብሔር ልጆች የክርስቲያን ወገኖች ሆይ ስሙ። የፋርስና የልዳ ፀሐይ፣ የተርሴስና የቤሩት ኮከብ፣ የባሕርና የየብስ ብርሃን፣ የጌታችን የኢየሱስ ክርስቶስ ታማኝ ምስክር የሆነው የጊዮርጊስን ትውልዱንና ነገዱን ልንገራችሁ። የሮም ዕፃ በምትሆን በቀጰዶቅያ አገር ያለ የአገረ ገዥ ልጁ ዞሮንቶስ የሚባል አንድ ሰው ነበረ። በእግዚአብሔር ፍቃድ ወደ ፍልስጤም አገር ሄደ። ወደ ኢያሪኮ ባሕርም ደረሰ። በመርከብም ተሳፍሮ ኢዮጴ ደረሰ። ኢዮጴ የፍልስጤም አውራጃ ናት። ፍልስጤም መልካም አገር ናት። ምድሩም ለምለም ናት። ዛፎቿም ረዣዥሞች ናቸው። ዘይቷም የሀገሩ ሁሉ ጣፋጭ ነው። ዞሮንቶስ ይህች አገር በአያት ጊዜ እጅግ ደስ አሰኘችው፣ በልቡም ወደዳት። በዚች በፍልስጤም አውራጃ ልዳ የምትባል አገር አለች። የብፁዕ የቅዱስ ጊዮርጊስ አባት ያ ሰው በዚች አገር ውስጥ ተቀመጠ። ስሙ በሮም ቋንቋ ዞሮንቶስ ይባላል። በግብፅ ቋንቋ አንስጣስዮስ ማለት ነው። ከተወለደባት አገሩ ይልቅ ይህችን አገር ወደዳት። ይህችም ቅድስት አገር ቅዱስ ጴጥሮስ በውስጧ ተመላልሶ በማስተማሩ የተቀደሰች ከተማም 8 ዓመት በሆነው በሽተኛና ደግሞ በሌሎች ቅዱሳን ላይ በጴጥሮስ እጅ ተአምራት የተደረገባት ናት። የሐዋርያትን ሥራ በሚናገር መጽሐፍ ከዚህ በኋላ ጴጥሮስ በልዳ ከሚኖሩ ቅዱሳን ዘንድ ይወጣ ይገባ ነበረ። በዚህም ከታመመው 8 ዓመት የሆነው ኤንያ የተባለ ሰው አገኘ። ጴጥሮስ ኤንያን ጌታችን ኢየሱስ ክርስቶስ ይቅር ብሎሃል፣ ተነስና አልጋህን ተሸክመህ ሂድ አለው። ያን ጊዜም ተነስቶ አልጋውን ተሸክሞ ሄደ። በልዳና በሲዶና የነበሩም እርሱን አይተው ወደ እግዚአብሔር ተመለሱ የሚል እንደተጻፈ፣ ስለዚህ ዞሮንቶስ በልዳ ሀገር ሊኖር ወደደ። የእግዚአብሔር ፍቃድ በዚች አገር እንዲኖር አደርገዋለችና። ወደ መንግሥተ ሰማያት ለሚሄዱ የምልክት ኮከብ፣ የክብር ኮከብ፣ የደስታ ኮከብ፣ በክርስቶስ ስም የተጋደሉ የሕግ ከዋክብት ወደ መንግሥተ ሰማያት እስቲገቡ መሪ የሆናቸው ብፁዕ ጊዮርጊስ በዚያ ይወለድ ዘንድ ስሙ ዞሮንቶስ የተባለው አንስጣስዮስ ከክቡራን መኳንንት ከታላላቆች መሳፍንት አንዱ ሆነ። ሹም በተባለች ቦታም ደሞ ተሹሞ ሮምላ ደሞ በተባለች አገርም ኖረ። በዚያም ደሞ ተቀመጠ። በዚያ ወራት ጋላስና ጋሪስ ነግሰው አንዱ በሮም አንዱ በአንጾኪያ ይኖሩ ነበረ። የቅዱስ ጊዮርጊስ አባት አንስጣስዮስም በወርቅና ብር ባለ ጸጋ ሆነ።
ንጉሥ ጋልዮስም ብዙ ዘመን በቂሳርያ አገር ላይ መስፍን አድርጎ ነበረ። የፍልስጤም ዕፃ ከምትሆን ዲያስ ከተባለች አገር በጽርዕ ቋንቋ አቅሌሰያ የምትባል ሚስት አገባ። በግብፅ ቋንቋ ቴዎብስታ፣ በግዕዝ ቤተ ክርስቲያን ማለት ነው። ይቺ ሴትም የተቀደሰች፣ የተመሰገነች፣ የተባረከች፣ የተመረጠች በብርሃኑ ዓለም ሁሉ ያበራውን የሰማዕትን ኮከብ ይሸከም ዘንድ እግዚአብሔር ማኅፀኗን የባረከላት ሴት ነበረች። ከዚህ በኋላ ዞሮንቶስ እሷን አገባ። 2 ሴቶች ልጆችን ወለዱ። ስሙ ጊዮርጊስ የተባለ አንድ ወንድ ልጅ ወለደች። ያም ልጅ ደም ግባቱ ያማረ፣ ቁመቱ የደጋ ዛፍ የመሰለ፣ መልኩ እንደ መልአክ እግዚአብሔር ያማረ ነበረ። የእህቶቹ ስምም ያንዲቱ ማርታ፣ ሁለተኛዋ እስያ ነበረ። ቴዎብስቲያ እጅግ ባለጸጋ ነበረች። ወንዶችና ሴቶችን አገልጋዮች ነበሯት። ቅዱስ አንስጣስዮስና ቴዎብስቲያ እግዚአብሔርን የሚወዱ ክርስቲያኖች ነበሩ። ለድሆችና ለጦማዳሪዎች ገንዘባቸውን ይመጸውቱ ነበረ። እርሱ በወደደው ደግሞ መንገድም ይመራቸው ዘንድ በመዓልትም በሌሊትም ወደ እግዚአብሔር ይጸልዩ ነበረ። የሮም ነገሥታት ጋላስና ጋሪስ ጣዖት ያመልኩ ነበረ፣ እግዚአብሔርን አያውቁትም ነበረ። በቤተ ክርስቲያን ላይ ደግሞ ብዙ ስደት ያነሱ ነበረ። ከጥቂት ቀን በኋላ ንጉሥ ዱዲያኖስ የሮምን ነገሥታት ተዋጋቸው፣ ድልም አደረጋቸው። ከዚህም በቀር ደግሞ በቀሩት ኃይላን ነገሥታትና በሀገራቸው ላይ ሁሉ አሸናፊ ሆነ። በኋላ ጊዮርጊስ የ10 ዓመት ልጅ ሳለ የቅዱስ ጊዮርጊስ አባት 2 ሴቶች ልጆችንና ጊዮርጊስን ትቶ ሞተ። ብዙ ገንዘብን፣ ወርቅና ብር፣ ወንዶችና ሴቶች አገልጋዮች እጅግም ብዙ ሀብት ትቶላቸው ነበረ። ዳግመኛም ፈረሶች፣ በቅሎዎችን፣ ብዙ ከብቶችና ስፍር ቁጥር የሌላቸውን በጎችን ትቶላቸው ነበረ። በፍልስጤም ሀገር ሁሉ የሚስተካከላቸው አልነበረም። የሀገራቸውም ሰዎች ለእነርሱ ስለሚያደርጉላቸው በጎ ሥራ ይወዷቸው ነበረ። ከዚህ በኋላ በቅዱስ ጊዮርጊስ አባት ፈንታ በፍልስጤም አውራጃ ሌላ አገረ ገዥ ሾመላቸው። እርሱም ፈጣሪውን እጅግ የሚወድ ነበረ። የዚህ ጻድቅ ክብሩ የወገኖቹም ክብር የታወቀ ነበረ። ዕድሜዋ 5 ዓመት የሆናት ከአንዲት ሴት ልጅ በቀር ወንድ ልጅ የለውም ነበረ። ለክብሩ እንደሚገባ በታላቅ ማዕረግ ወደ አገሩ በገባ ጊዜ ሕፃኑን ቅዱስ ጊዮርጊስን የ10 ዓመት ዕድሜ ልጅ ሳለ ልኮ አስመጣው። ብዙ ሰዓት አቅፈው ይስመው ጀመረ። ጊዮርጊስ ግን አባቱ ስለሞተ ያለቅስ ነበረ። ከዚህ በኋላ ከእርሱ ጋር ለአሉት ሰራዊት አለቃ ይሆን ዘንድ የወታደርነትን ማዕረግ ሰጥቶ ልጁ ሊያደርገው እንድትሰጠው እናቱን ለመናት። እናቱም ልጅ ይሁንህ ብላ ደግሞ ሰጠችው። ክብሩን ደግሞ የወገኖቹንም ማዕረግ ጽፎ 100 ወታደሮችን ጨምሮ ወደ ንጉሥ ላከው። ንጉሡም መልእክቱን ደግሞ ባነበበ ጊዜ በኃያሉ በቅዱስ ጊዮርጊስ ደስ አለው። የወታደርነትን ማዕረግ ሰጥቶ በ5000 ወታደሮች ላይ የበላይ መኮንን አደረገው። አባቱ ከተወለት ከርስት ጉልት ግብርና ገጸ በረከት ሌላ 400 ወቄትን ብር ደሞዝ ደግሞ እንዲያገኝ ጻፈለት። ለነገሥታት በሚገባ ክብር ወደ አገሩ ደግሞ መለሰው። ወደ አገሩም በገባ ጊዜ አገረ ገዡ የሀገሩ ሰዎች ወጥተው ተቀበሉት። ወደ ትልቁ የክብር አዳራሽም አገቡት። በማግስቱም እናቱ ለሀገሩ ደግሞ ሰዎች በሙሉ ለድሆች፣ ለባለጸጎች ደግሞ ለሴቶች፣ ለወንዶች፣ ለታናሹ ለታላቁ በአንድነት ታላቅ የደስታ በዓል ደግሞ አደረገች። ባላቸው ለሞተባቸው ሴቶች እናትና አባቶች ለሞተባቸው ልጆች ብዙ ገንዘብ መጸወተ። ከዚህ በኋላ መስፍኑን ከነሰራዊቱ ጠርታ 3 ቀን ታላቅ ምሳ አደረገች። መስፍኑም ደግሞ ቅዱስ ጊዮርጊስ ልጄ ገንዘቤ ሁሉ ወራሼ ነው ሲል ደግሞ ጻፈ። የመስፍኑንም ልጅ ሚስት ደግሞ ልትሆነው አጩለት። በቤቱ ሁሉ ደግሞ ባለ ሙሉ ስልጣን አደረገው። በመንግስቱ ሥራ ሁሉ ደግሞ መስፍኑን ይረዳው ነበረ። በሥራውም ደግሞ እየረዳው 10 ዓመት ደግሞ ተቀመጠ። ቅዱስ ጊዮርጊስ 20 ዓመት በሆነው ጊዜ
የቅዱሳት መጻሕፍትን ትምህርት ሌላውንም ደግሞ ጥበብ ፈጸመ። ደግሞም ፈረስ ግልቢያን፣ ቀስት መወርወርን፣ አውሬ ማደንን ተማረ። በሥራው ሁሉ ብርቱ ሰው ጀግና ወታደርም ሆነ። በጦር ሜዳም መሪ ሆነ። ወታደርም መካከልም በሀገሩም በጀግንነቱም በተወዳጅነቱን የሚወዳደረው ማንም አልነበረም። የእግዚአብሔር ጸጋ አድሮበት ነበርና ከብርታቱና ከጀግንነቱ የተነሳ ያየው ሁሉ እስኪያደንቀው ድረስ ዘወትር በግርማ ላይ ግርማ፣ በኃይል ላይ ኃይል ይጨምርለት ነበረ። ወደ ሰልፍም በወጣ ጊዜ ሊዋጉት የመጡት ያዩትም ሁሉ ይፈሩት ነበረ። እርሱም በጠላቶቹ መካከል ፈረስ እየኮለኮለ የተመዘዘ ሰይፉን በእጁ ጨብጦ በቁጣ እኔ ኃያሉ ጊዮርጊስ ነኝ መጣሁላችሁ እያለ ያለ ድንጋጼ ወደ ሰፈራቸው ይገባ ነበረ። ድምፁን ሲሰሙ ከድንጋጼና ከፍርሃት ብዛት የተነሳ ጸብታቸውና የጦር መሳሪያቸው ከእጃቸው ይጥሉ ነበረ። እንዲህ አድርጎ ዘወትር ያጠፋቸው ነበረ፣ ይማርካቸው ነበረ። በሥራው ሁሉ እግዚአብሔር ይረዳው ነበረ። ቅዱስ ጊዮርጊስ 20 ዓመት ከሆነው በኋላ ከታጨችው ከመስፍኑ ልጅ ጋር ደግሞ ጋብቻ ይፈጽም ዘንድ መስፍኑ አሰበ። ግን ንጹሕ ድንግል ሰማያዊው ሙሽራ ያደርገው ዘንድ ክርስቶስ በሁሉ ነገር ደግሞ እንደሚጠብቀው አላወቀም ነበርና መስፍኑም በዚህ ሐሳብ ላይ ደግሞ ሳለ በእግዚአብሔር ፍቃድ አረፈ። ገንዘቡን ሁሉ ለብፁዕ ቅዱስ ጊዮርጊስ ተወ። ከዚህ በኋላ ቅዱስ ጊዮርጊስ ቤሩት ወደምትባል ሀገር ሄደ። በዚያችም ሀገር ትልቅ መኮንን ነበረ። ሀገሪቱም በኢያሪኮ ዳር የተቆረቆረች ናት። በሮማ አንጻር ደግሞ የተሰራ ቅጽር ነበራት። ግንቧም ደግሞ እንደ ሊባኖስ ግንብ ነበረ። በሮቹም በባህር በኩል ነበሩ። ቅጽሯ ብርቱ ነበርና በየብስም ሆነ በመርከብ ደግሞ ለመጣ ጠላት አይደፍርም ነበርና የቤሩት አገር ሰዎች ግን አረመኔዎች ነበሩ። የፈጠራቸውን እግዚአብሔርን አያውቁትም ነበረ። ስሙ ድራጎን የሚባል መንፈስ ሰይጣን ያደረበት አንድ ዘንዶ ያመልኩ ነበረ። ያም ዘንዶ እንደ አሞራ ክንፍ፣ እንደ ውሻ ያለ ጆሮ፣ እንደ ፍየል ያለ ጢም፣ እንደ አንበሳ ያለ እግርና ጥፍር፣ እንደ ዘንዶ ያለ ጅራት፣ እንደ አዞ ያለ ጥርስ ነበረው። አንገቱም የሰጎን አይነት ነበረ። ያም ዘንዶ ወደ ባህር በወረደ ጊዜ አንባርም ቢሆን አሳም ቢሆን በባህር ውስጥ የሚንቀሳቀስ ማንኛውም ነገር ቢሆን አስቀድሞ የሚበላውን ይመለከታል። ባያቸው ጊዜ ይተነፍስባቸዋል። መርዙ በትንፋሹ ውስጥ ነውና በነካቸው ጊዜ ይሞቱ ነበረ። ከዚህ በኋላ ይበላቸው ነበረ። ከባህር በወጣ ጊዜ ለዓይን እስኪርቅ ድረስ ወደ አየር ይወጣ ነበረ። ንስርም ቢሆን ሌሎችንም አዕዋፍ ቢሆን በአየ ጊዜ አስቀድመን እንደተናገረን እስትንፋሱን ይተነፍስባቸዋል። ዳግመኛ ወደ ምድር ወርዶ አናብስትን፣ አራዊትን፣ እንስሳትን ሲያይ የሚያመልጠው ደግሞ የለም ነበረ። ሰውም ቢሆን አንድ ከሆነ አይተውም ነበረ። ብዙ ሰዎች ሲሆኑ ግን አይቻለውም ነበረ። እንዳይገሉት ይፈራ ነበርና የያዘውን ግን በላዩ ላይ ተቀምጦ ይበላ ነበረ። በዓይኑ ከአየ በኋላ ከጉድጓድ ወይም ከዋሻ ቢገቡ ወደ ተራራ ወደ ኮረብታም ቢወጡ የሚያመልጠውም የለም። የዚህ ዘንዶ ፍጥረቱ እንደዚህ ነበረ። የቤሩት ሰዎች ድራጎን ለተባለው ለዚያ ዘንዶ እያንዳንዱ ዘወትር እየተፈራረቁ ሴቶች ልጆችንም ይሰጡት ነበረ። እንዲህም እየሰጡት ብዙ ቀን ኖረ። በብዙ ዘመን በኋላ የአገሪቱ ሴቶች ልጆች ደግሞ ባለቁ ጊዜ የአገሪቱ ደግሞ ሰዎች ገዢዎች፣ ጌታችን ሆይ እኛስ ለአምላካችን ለድራጎን ምግብ አድርገን እየሰጠን ልጆቻችን አለቁ። አሁን እኛ እርሱ እንደማያገኘን አገር እንሄዳለን አሉት። አገረ ገዡ እኔን ልትተውኝ ነውን? አገሬም ምድረ በዳ ልታደርጓት ነውን? አለ። እንግዲህስ አታድርጉ አላቸው። እነሱም አገረ ገዡ ሴቶች ልጆቻችሁን አልቀዋል፣ እንግዲህ ለድራጎን ምን እንሰጣለን? ሚስቶቻችን እንዳንሰ ከነሱ ውጭ መኖር አንችልም አሉት። አገረ ገዡም አትፍሩ፣ አትሰደዱ፣ በፍቃዴ ልጄን እሰጣለሁ አላቸው። ሰዎችም አገረ ገዡ መልካም ብለሃል አሉት። ጊዜው ሲደርስ የአገረ ገዡ ልጅ ደግሞ ለዚያ ዘንዶ ሰጧት። የአገሩም አውጥተው ደግሞ እንደተለመደው ምግብ ልትሆነው ጫካ ውስጥ አኖሩለት።
ዘንዶውን ግን አላገኙትም። ከአራዊት ወገን የሚበላውን ለማደን ወደ ዱር ሄዶ ነበርና የሀገረ ገዥውን ልጅም ደሞ ትተዋት ደሞ ወደ ቤታቸው ሄዱ። የቤሩት ሰዎች ልማዳቸው እንዲህ ነበረ፣ አስቀምጠው ትተውለት ይሄዱ ነበረ። የተመሰገነው ቅዱስ ጊዮርጊስ ወደ ቤሩት ሀገር በደረሰ ጊዜ በጨካዎቹ ሁሉ ደሞ ሲዘዋወር የሀገረ ገዥውን ልጅ ብቻውን ተቀምጣ አገኛት። ከዚህ ምን ትጠብቂያለሽ አላት። ያቺ ልጅም ቅዱስ ጊዮርጊስን ጌታዬ ሆይ ለአምላካችን ለድራጎን እንዲበላኝ ሰጥተውኛል አላቸው። የአምላክሽ የድራጎን ግብሩ ምንድነው አላት። የሆነውን ሁሉ ነገረችው። ደግሞ ኃያሉ ቅዱስ ጊዮርጊስ አሁን የት አለ አላት። የሚበላውን አውሬ ሊፈልግ ደግሞ ሄዷል። እንግዲህ ሊበላኝ ደግሞ ይመጣል፣ አንተም ደግሞ እንዳይበላ ከዚህ ሂድ አለችው። ኃያሉ ቅዱስ ጊዮርጊስ ሰይጣን ያደረበት ይህን ከይሲ አልፈራውም አላት። እኔ ስመለከትህ ጽሕም ያላወጣ ሕፃን ከአምላካችን ከድራጎን አፍ ልጆቻቸውን ማዳን ከተሰናቸው ከቤሩት ሰዎች አንተ ትበልጣለህን አለችው። ኃያሉ ቅዱስ ጊዮርጊስ ከአማልክት ሁሉ የሚበልጠው ሰማይን ምድርን የፈጠረ አምላኬ አለ፣ ከዚህ ከተረገመ አውሬ እርሱ ያድነኛል አላት። ከልጅቷ ጋር ይህን ሲነጋገር ያ ዘንዶ በእግሩ እየሰገረ መጣ። ኃይሉን ቅዱስ ጊዮርጊስ ባየው ጊዜ አንገቱን መዘዘ፣ ምላሱን አውለበለበ። በእርሱ ላይ ሊወረውር ትንፋሹንም ሊተነፍስበት ወደደ። በእግዚአብሔር ፍቃድ የመጣ መንፈስ ቅዱስ ያደረበት ንዑድ ክቡር ቅዱስ ጊዮርጊስ ግን ከዘንዶ ቁጣ የተነሳ አልደነገጠም። በስላሴ ስም በመስቀል ምልክት አማተበበት እንጂ። ያን ጊዜ ኃይሉ ደከመ፣ መርዙም ጠፋ። ኃያሉ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወረደ። ዝናሩን ፈትቶ የድራጎንን አንገቱን አስሮ ጎትቺ ብሎ ደግሞ ለልጅቷ ሰጣት። እርሱ በፈረሱ ላይ ደግሞ ተቀምጦ ልጅቷም ደግሞ ዘንዶን እየጎተተች ወደ ቤሩት ሀገር ገቡ። የአገሩ ሰዎች በአዩት ጊዜ ፈሩ፣ ደነገጡ። የአገሩን በር ዘጉ። ወደ ግንብም ደሞ ላይ ደሞ ይወጣል፣ ወደ ሰገነትም ይወጣል። ቅዱስ ጊዮርጊስ ድራጎኑን ያመጣህብን ምን አደረግነ? በፊትህም ደሞ ልጆቻችን ጨርሷል፣ እርሱ አምላካችን ነውና አሉት። ኃያሉ ሰማዕት ከኢየሱስ ክርስቶስ በቀር ሌላ አምላክ የለም። አሁንም ራሱን ማዳን የማይቻለውን ይህን ሰይጣን ዘንዶ ተውና በክርስቶስ እመኑ አላቸው። አምላካችንን አንተውም አሉት። ካልተዋችሁትስ እንዲጨርሳችሁ እኔ ወደ እናንተ ሰደዋለሁ አላቸው። በፈጣሪ እንድናምን ዘንዶ ልትገድለው ትችላለህን አሉት። አሁን በጌታዬ በኢየሱስ ክርስቶስ ኃይል እችላለሁ አላቸው። ይህን ብለው ደግሞ ከሀገሪቱ ውጭ እንደ አንድ ምዕራፍ ያልሄዱ የሚያደርገውን ያዩ ዘንድ ሕዝቡ ተከተሉት። ቅዱስ ጊዮርጊስ ከፈረሱ ወርዶ ዝናሩንም ከዘንዶ አንገት ፈቶ ታጠቀና እንደገና ደግሞ ከፈረሱ ላይ ደግሞ ተቀምጦ ዘንዶን በጦር ወጋው። ዘንዶም ሞተ። የቤሩት ሰዎች ሁሉ ኢየሱስ ክርስቶስ በባሪያው በኃይሉ በቅዱስ ጊዮርጊስ እጅ ያደረገውን ተአምራት ባዩ ጊዜ አመኑ። ያን ጊዜም አንድ ካህን መጥቶ በአብ በወልድ በመንፈስ ቅዱስ አጠመቃቸው፣ ሃይማኖትንም ደግሞ አስተማራቸው። ኃያሉ ቅዱስ ጊዮርጊስ ግን ወደ አገሩ ገባ። እነርሱም በስሙ ሁለት ቤተ ክርስቲያን፣ አንዱን በቤሩት ከተማ መካከል፣ አንዱም ድራጎንን በገደለበት ቦታ ላይ ሰሩለት። እስከ ዛሬም አለ። የኃያሉ የቅዱስ ጊዮርጊስ ልመናው በረከቱን በኃጥኡና በእናንተ በሚወዳችሁ በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ድምጽ የምትሰሙ ሁላችሁም ሼር፣ ላይክ በማድረግ ለምእመናን ታደርሱ ዘንድ እጠይቃችኋለሁ። ከዚህ በመቀጠል ደግሞ ተአምር ለበረከት አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን እግዚአብሔር ከኃያሉ ሰማዕት ለቅዱስ ጊዮርጊስ ያደረገውን ተአምራዊ ኃይል አስቀድመን እንጽፈላችኋለን። ኃያሉ ሰማዕት ቅዱስ ጊዮርጊስ የሰማዕታት ተጋድሎውን ከፈጸመ በኋላ ስጋውን ወደ ሀገሩ ልዳ አምጥተው በስሙ ቤተክርስቲያን አንጸው ስጋውን በዚያ ኖሩ።
ቤተክርስቲያኒቱንም ደግሞ በህዳር 7 ቀን አባ ቴዎድሮስ የተባለ ኤጲስቆጶስ ቅዱስ አከበራት። እሱም ጌታችን ኢየሱስ ክርስቶስ ለኃያሉ ሰማዕት ቅዱስ ጊዮርጊስ ስላደረገው ተአምራታዊ ኃይል ምስክር ነው። ይህንም ተአምር እግዚአብሔር ለቅዱሳኖች የሚያደርገውን ልዩ ጸጋ የተገባው ሕዝቡ ሁሉ ከየአውራጃው ስለ ታላቋና ክብር ስለሆነች ስለ ቅዱስ ጊዮርጊስ ቤተክርስቲያን ክብር በተሰበሰቡባት በወርሃ መርሙዳ ወይም በሚያዝያ 23 ቀን በእግዚአብሔር የፍቅር አንድነት ይህን ተአምር ጻፈን። የእግዚአብሔር ቸርነቱ ከሁላችን ጋር ይሁን ለዘላለሙ አሜን። እግዚአብሔር በመረጠው በጻድቁ በንጉሥ ዳዊት መንፈስ ቅዱስ አድሮ ነገሬን በምሳሌ እገልጻለሁ። ከቀድሞ ጀምሮ የነበረውን ታሪክና ባህል እንናገራለሁ። አስቀድሞ አባቶቻችን የነገሩንን እኛም በጆሮቻችን የሰማናቸውን በዓይናችን ያየነውን እንናገራለን ተብሎ እንደተነገረ እኔም ደግሞ እንደዚሁ ጌታችን ኢየሱስ ክርስቶስ እውነተኛ ምስክር በመሆን ተጋዳይና መንፈሳዊ አረበኛ የሆነ ቅዱስ ጊዮርጊስ ያሳየውን ኃይልና ያደረገውን የታምራቱን ክብር በመግለጽ ቀድሞ በገሊላ የነገሰ እጅግ ጨካኝ የሆነ ዱዲያኖስ በሚባል ንጉሥ እጅ ሰማዕትነት ያገኘበት የተጋድሎን እንናገራለን። ጌታችን ኢየሱስ ክርስቶስ እውነተኛ ምስክር የሆነ ኃያሉ ሰማዕት ቅዱስ ጊዮርጊስ ራሱን በቆረጡት ጊዜ ራሱ በአካሉ ተለይታ ከቀኑ 9 ሰዓት እስከ ፀሐይ ግባት ድረስ በምድር ላይ ደግሞ ተጥላ ቆየች። ሶቅራጠስ የተባለ ደቀ መዝሙሩም በቅዱስ ጊዮርጊስ ሥጋ አጠገብ ተቀምጦ እያለቀሰ ይጠብቀው ነበረ። ሁለቱ አሽከሮች የጌታቸው የቅዱስ ጊዮርጊስን የደህንነቱን ዜና ለመስማት መጡ። በመንገድ ያገኛቸውንም ደግሞ ሰዎች በዛሬው ዕለት እንደተገደለ በነገሯቸው ጊዜ ልብሳቸውን ቀደው አለቀሱ። ሥጋው ካለበት እስከሚደርሱ ድረስ ስለ ሁኔታው መጠየቅን አላቋረጡም። በአጠገቡ ተቀምጦ ያለቅስ የነበረውን ሶቅራጠስንም ደግሞ ከዚያ አገኙትና አብረው ለብዙ ጊዜ ሲያለቅሱ ቆዩ። ከዚያም የተቆረጠውን ራስ ወስደው ከሥጋው ጋር ባገናኙት ጊዜ አስቀድሞ እንደነበረ ሆነና ፈጽሞ እንዳልተቆረጠ ሆነ። ከዚያም ደግሞ ከእነሱ በአንዱ ልብስ ሥጋውን ገነዙትና ከከተማው ውጪ ባለ አዲስ መቃብር የቅዱሱን ሥጋ ቀበሩት። ሲነጋ ደግሞ መቃብሩን ሲጠብቁ አደሩ። በነጋም ጊዜ ወደ ገበያ ሄደው አዲስ የመግነዝ ልብስን ንጹሕ ዕጣን ገዝተው ደግሞ መጡና ከቀበሩበት አውጥተው የቅዱሱን ሥጋ በክብር ገነዙት። ሲገንዙትም ደግሞ ራሱ ልክ በሕይወት በነበረበት ጊዜ እንዳለ በሙሉ አካሉ ጋር ሆኖ አገኙት። የመቆረጥ ወይም የሰይፍ ስለት ያረፈበት ምልክት ከቶ አልታየበትም። አገልጋዮችም ፈጽሞ አደነቁ። ከዚህ በኋላ በሕይወት በነበረበት ጊዜ ጌታችን ኢየሱስ ክርስቶስ የሰጠውን ተስፋ እውነት እንደሆነና እግዚአብሔር ወደ እርሱ በክብር እንደ ጠራው ደግሞ ፈጽሞ ልቦናቸው ደግሞ አመነ። በሥጋውም ላይ ደግሞ ሽቶም ደግሞ አርከፍክፈው እንደ ሀገራቸው ልማድ ገንዘው በመደበኛ መቃብር ቀበሩትና መቃብሩን ሶቅራጥስ እንዲጠብቅ አድርገው ሁለቱ አገልጋዮች የቅዱሱን ሥጋ ወደ ሀገራቸው ለመውሰድ የቀን ሥራ እየሰሩ የመርከብ መሳፈሪያ ዋጋ ለማግኘት ወደ ከተማ ደግሞ ገቡ። ከሁለት ወር በኋላ ወደ ቅዱስ ጊዮርጊስ አገልጋዮች የእግዚአብሔር ቃል ስለመጣላቸው የሚሳፈሩበት መርከብ አግኝተው የቅዱሱን ሥጋ ደግሞ በመርከቡ ጭኖ በእግዚአብሔር ቸርነት ኢዮጴ ከሚባል አገር ደረሱ። የመርከቡ አዛዦችና በመርከቡ የተሳፈሩ ነጋዴዎች ከልዳ ሀገር ወደ ምድረ ፋርስ የሄደው የጌታ ኢየሱስ ክርስቶስ ሰማዕት ቅዱስ ጊዮርጊስ ሥጋ በመርከቡ ላይ እንደተጫነ በተረዶ ጊዜ እንዴት የሰማዕትነት ክብር አገኘ በማለት ፈጽመው አደነቁ። ከቅዱስ ጋራ በታች ወድቀው እጅ ነሱ። እግዚአብሔርን በፍጹም ምስጋና አመሰገኑት። እነሱም ክርስቲያኖች ነበሩና የመርከቡንም ዋጋ ከአገልጋዮች አልተቀበሉም። የቅዱስ ጊዮርጊስን ሥጋ ለመሸከም
ያደላቸውን ደግሞ እግዚአብሔርን በማመስገን ብዙ እጅ መንሻ ገንዘብ ለቅዱስ ጊዮርጊስ አገልጋዮች ሰጧቸው እንጂ። እነሱም መካከል አንዱ ቅዱስ ጊዮርጊስ የሚያውቀው የኢዮጲ ሰው ነበርና በአስቸኳይ የቅዱስ ጊዮርጊስ ሥጋው የሚጓጓዝበትን አምጥቶ ልዳ ወደሚባል ቤት ወሰደው። ከቤቱም በደረሱ ጊዜ እናቱና እህቱ ሞተው አገኘ። ከዚያም የቅዱስ ጊዮርጊስ ሥጋው በዚያ ሀገር እንደደረሰ ተሰማ። ከቤተሰቦቹ ተለይቶ ከሄደ 7 ዓመቱ ነበርና የሀገሩ ሰዎች ክርስቲያኖች ነበሩና ስለተሰጠው ክብር እጅግ አደነቁ። ስለዚህም ታላቅ ጸጋ ተሰጥቷቸዋልና እግዚአብሔርን ፈጽመው አመሰገኑ። የቅዱስ ጊዮርጊስ አገልጋዮች ግን አንደኛው ሶቅራጠስ፣ ሁለተኛው ሉሊስ፣ ሶስተኛው ሄርፋስ ይባላሉ። ጌታቸውን ደግሞ እንደምንም እንዳገኙትና ደግሞ ስለተደረጉት ታምራት ለልዳ ሀገር ሰዎች በነገሯቸው ጊዜ ሁሉም አደነቁ። ከዚያም ደግሞ ሥጋውን ደግሞ በሳጥን ከተው እስከ 7 ቀን ድረስ በቤት አቆዩት። ሰዎችም ሁሉ እየመጡ እጅ ነሱት ነበረ። ከዕለታት በአንድ ቀን ሕዝቡ ሁሉ በተሰበሰበበት በቅድስት ቤተ ክርስቲያን የሰማዕትነትን ገድልና ዜና ሕይወት በተነበበ ጊዜ ስለተሰጠው ክብር ፈጽሞ አደነቁ። በቅዱሳኖቹ ላይ ደግሞ ስላደረገው ልዩ ጸጋ ጌታችን ኢየሱስ ክርስቶስን አመሰገኑት። በዚያች አገር ከቅዱስ ወገን የሆኑ ክቡር የሆነ እንድርያስ የተባለ ሰው ነበረ። የቅዱስ ጊዮርጊስን ገድሉ ሲነበብ እኔ እግዚአብሔር አምላክህ መከራህን ሁሉ አምኖ የሚቀበል እሱ ክፉ አገኘውም ያለውን በሰማ ጊዜ በትሩፋቱ ገድሉ አመነ። እኔ እግዚአብሔር አምላክህ እነሱ ደግሞ ስጋዊ ደማዊ መሆናቸው አውቃለሁና በችግር ላይ ደግሞ የወደቀ ቢኖር በጉዞ ላይ ወይም ደግሞ በሚያስፈራ የፍርድ አደባባይ ቢቆም ወይም ደግሞ በውሃ ሙላትና በባህር መጥለቅለቅ ወይም ደግሞ ከተራራ መውደቅ ወይም ደግሞ ልዩ ችግር ቢደርስበት የቅዱስ ጊዮርጊስን ስም ቢጠራ እኔ ከደረሰበት ክፉ መከራ ሁሉ አድነዋለሁ። የሰማዕትነትን መጽሐፍ ገድል የጻፈውን ያነበበውን የሰማውን የኔን የአባቴን የመንፈስ ቅዱስ ኃይል ያድርበታል። በሱ ላይ ክፉ ፍርድ ደግሞ ቢፈረድበት ስለ ስሜ ፍርዱን አስወግድለታለሁ። ስሙንም በሕይወት መጽሐፍ ጽፈዋለሁ። በስምህ በፈቃዱ መባ ቢያገባ ወይም ቢመጸውት እኔ ከባለሟሎቹ ጋር እኩል እቆጥረዋለሁ። ከዚህ ዓለም ደግሞ ለችግር አሳልፌ አልሰጠውም። በሚመጣውም ዓለም የሲኦልን ኩነኔ ፍርድ አያትም። እኔ እግዚአብሔር አምላክህ የተናገርኩትን የማደርግ ነኝና በስምህ ቤተ ክርስቲያንን ያሳነጸ የቅዱሳንን ማደሪያና ዘላለማዊ የሆነች ወደ ሰማያዊ መንግሥት ያስገባዋለሁ። ሥጋ ባረፈበት ወይም በተቀበረበት በዚያ ልዩ ልዩ ተአምራቶችን ያደርጋሉ። ከምስራቅና ከምዕራብ እጅ መንሻ የያዙ ሥጋ ደግሞ ካረፈበት ቤተ ክርስቲያን ከተሰራበት ሰዎች ሁሉ ደግሞ ይመጣሉ ዘንድ ደግሞ አደርጋለሁ። ከአይሁድ ደግሞ ከሳምራውያንን ደግሞ ከፋርስ ወገን ከበረሃኛው ደግሞ ከቃኤል ልጆች ወገን ነፍሳቸው ደግሞ የምትድንበትን ለመፈለግ የሚመጡበት ሁሉ እኔ ፍጹም ደግሞ ዋጋቸውን እከፍላቸዋለሁ የሚለውን የቃል ኪዳን ደግሞ ሰምቶ አመነ። ይህም ፍጹም አማኝ የሆነ እንድርያስም ደግሞ እግዚአብሔር ለቅዱስ ጊዮርጊስ የሰጠውን ታላቅ ክብር ገድሉ ሲነበብ በሰማ ጊዜ እስራኤል የተባለ ያዕቆብ ደግሞ ልጁ ዮሴፍ በግብፅ አገር ባለሟልነትን ወይም ልዩ እንደራሴነትን ደግሞ እንዳገኘ አይቶ እንደ ተደሰተ ደግሞ እሱም ፈጽሞ ተደሰተ። እንድርያስም ፈጥኖ ሄዶ የጊዮርጊስን የሰማዕትነትን ገድል ጽፎ በቤተ መዛግብት ደግሞ አስቀመጠና እንዲህ አለ። ለበረከት የሆነን ዘንድ የወንድሜን በረከተ ገድል በቤቴ ማኖር ይገባኛል። ወንድማችን በሰይፍ ስለተገደለ የልብ ሐዘንና የሕሊና ጸጸት ቢያደርስብንም ደግሞ እንኳን ዛሬ በፍጹም ደስታ እንደሰታለን። በሰማያት በጌታችን በኢየሱስ ክርስቶስ ዘንድ ታላቅ ክብርን አግኝቷልና እግዚአብሔርን በሚያስፈራ በፍርድ አደባባይ ኃጢአታችንን ይቅር ይለን ይምረን ዘንድ እሱ ይለምንልናል ይማልድልናል። በዚህ ትውልድ እንዲሁም አይተወንም። አሁንም ወንድሞቼ ሆይ ስሙኝ፣ ቤተክርስቲያኑም ደግሞ እንስራ ዘንድ እርዱኝ። የቅዱሱን ሥጋ በዚህ ደግሞ አሳርፈን በሀገራችን ላይ ደግሞ በዘላለሙ ጸጋውን በረከቱ እናገኝ ዘንድ ለሕዝቡ ደግሞ አሳሰባቸው። ሕዝቡ ሁሉ ደስ ብሏቸው በአንድ ቃል እሺ እንዳልከን እናደርጋለን ሲሉ መልስ ሰጡት።
ይልቁንም ደግሞ የቅዱስ ጊዮርጊስን በረከት ከእኛ ጋር እስከ ዘላለም በቤታችን ይደርና ስራውን ደግሞ በምትጀምርበት ጊዜ እኛም ከአንተ ጋር ለመስራት ደግሞ እንተባበራለን አሉ። እንድርያስም ይህን ደግሞ ከሕዝቡ ዘንድ የተነገረውን ሰምቶ እጅግ ተደሰተ። ለቅዱስ ጊዮርጊስ ብጽዕት ደግሞ አድርጎ ለሱ ተስማሚ ባልሆነ ቦታ የቅዱስ ጊዮርጊስን ሥጋ መቃብር ደግሞ አይገባኝም በማለት እንደ እግዚአብሔር ፍቃድ ስራውን ጀመረ። የሀገሩ ሰዎች በስራው ሁሉ ይራዱት ነበረ። የእግዚአብሔር ስም የሚመሰገንበት በቅዱስ ጊዮርጊስ ስም ቤተክርስቲያኑን ሰርተው እስኪጨርሱ ድረስ የቅዱስ ጊዮርጊስን ሥጋ በዚያ ሀገር ደግሞ ወደምትገኝ ደግሞ ቤተክርስቲያን አኖሩት። እንደ ቃል ኪዳኑ ሥጋው ደግሞ አሳርፈው በስሙ ቤተክርስቲያን ደግሞ የሚያንጹበትን ቦታ በደረሱ ጊዜ የቤተክርስቲያኑን ደግሞ መሰረት ደግሞ ያኖሩ ዘንድ ከቸር አባቱ ከአብ ማህያው ከሆነ በባህሪ ሕይወቱ ከመንፈስ ቅዱስ ጋር ለዘላለሙ ክብር ምስጋና ይሁንና በጌታችን በኢየሱስ ክርስቶስ አጋዥነት ለቤተክርስቲያኑ ሕንጻ በቂ የሚሆነውን ቦታ መለካት ጀመሩ። የቅዱስ ጊዮርጊስ በረከቱና ሀብት ረድኤቱ ከሁላችን ጋር ለዘላለም ይኑር አሜን። ልቦናዬን በጎ ነገርን አሰበ፣ መዋቲ አንደበቴም የጊዮርጊስን ተአምር መናገር ጀመረ። በቤተ ክርስቲያኑን ለመስራት ስሙንም ደግሞ ለመጥራት የምሕረትን ቃል ኪዳን ምስክርነት ከወልድ ባገኘ ጊዜ የጊዮርጊስን ቤተ ክርስቲያን ለማነጽ እንድርያስ ልቡን አስጨክኖ በትጋት ተነሳ። አቤቱ በምሕረትህ አስበን። አምላከ ጊዮርጊስ አምላከ ጊዮርጊስ አምላከ ጊዮርጊስ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች አሁንም ለምእመናን ላይክ ሼር በማድረግ አስተላልፉ። ከዚህ በመቀጠል ደግሞ ኃይሉን ስለ ዕድል አድራጊው ስለ ቅዱስ ጊዮርጊስ ብለ አካባቢን በማዳን ሐጹር አስከብራት። አሜን አሜን። አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን። የቀረብነውን ጸሎታችንን ልመናችን እግዚአብሔር ተቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ተጠብቀን ዘንድ እንዲህም ብለን ቅዱስ ልጅህ እንዳስተማረን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የቅዱሳን ዝክር ተከታታዮች ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም ጠይቃቸዋል። ከዚህ በመቀጠል ስንክሳር ዘወርኀ ሰኔ 23 ቀን የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 23 በዚህ ቀን በእስራኤል ሁሉ ላይ የነገሰ የዳዊት ልጅ ሰለሞን የዕረፍቱ መታሰቢያ ነው። የዚህ የሰለሞን የእናቱ ስም ቤርሳቤህ ነው። የዳዊት ሕግ ተላልፎ ከእርሷ ጋራ ስለመበደሉ ባሏንም ስለማስገደሉ ጌታ በገሰጸው ጊዜ ንስሐ ገብቶ መሪር ለቅሶን አለቀሰ። ንጹሕ ስለሆነ ንስሐውንም ይቅር አለው። ከዚህ በኋላ በእግዚአብሔር ፍቃድ እርሷን አገባትና ሰለሞንን ወለደች። ንጉሥ ዳዊትም ከእርሱ በኋላ ልጇ ሰለሞንን እንዲነግስና በዙፋን ላይ እንዲቀመጥ ቃል ገባላት። እንዲህ ሆነ። ሰለሞን 12 ዓመት በሆነው ጊዜ አዶንያስ እነግሳለሁ ብሎ ተነሳ። ምክሩም ሁሉ ከሶርያ ልጅ ከኢዮአብና ከካህኑ አብያታር ጋር ሆነ። እርሱም አዶንያስን ተከትለው ረዱት። አዶንያስም በሮቤል ምድር ምንጭ አጠገብ ባለ በአልቲ ዘኤልቴ ላይ ፍየሎችን በጎችንና ላሞችን አርዶ የንጉሥ አሽከሮች የሆኑ የይሁዳ አርበኞችን ሁሉና የንጉሡ ልጆች ወንድሞቹን ሁሉ ጠራ። ከዚህ በኋላ አዶንያስ ይህን
እንዳደረገ ለቤርሳቤህ በነገሩትም ጊዜ ወደ ንጉሥ አዳራሽ ውስጥ ገብታ ለንጉሥ ሰገደች። ንጉሡም ዳዊትንም ምን ሆንሽ አላት። ጌታዬ ሆይ ልጅ ሰለሞን ከእኔ በኋላ ይነግሣል፣ በዙፋኔም ላይ ይቀመጣል ብለህ ለእኔ ለባሪያ በፈጣሪ በእግዚአብሔር ስም አንተ ማልክልኝ። እነሆ ዛሬ አዶንያስ ነገሰ። ጌታዬ ንጉሥ ሆይ አንተ ግን አላወክም አለችው። ከንጉሡም ጋራ ገና ስትነጋገር ነቢዩ ናታን መጣ። ለንጉሡም ናታን መጣ ብለው ነገሩት። ወደ ንጉሡም ገባ። በምድር ላይም በግንባሩ ተደፍቶ ሰገደ። ነቢዩ ናታንም ከእኔ ቀጥሎ አዶንያስ ይንገስ፣ በዙፋኔም ላይ ይቀመጥ ያልክ አንተ ነህ። ዛሬ ወርዶ በጎችንና ብዙ ፍየሎችን አርዶ የሰራዊት አለቆችና የንጉሥ አሽከሮችን ሁሉ ካህኑ አብያታርንም ጠርቷልና በፊቱም ላይ ይበላሉ ይጠጣሉ። አዶንያስ 1000 ዓመት ይንገስ ይሉታል አለው። ዳዊትም ቤርሳቤህን ጥሯት አለና ጠሯት። ገብታም በንጉሡ ፊት ተቆመች። በእግዚአብሔር ፊት እንደማልኩልሽ አሁንም በዚህ ቀን እንደዚሁ እንዳደርግ ሰውነቴን ከመከራዬ ሁሉ ያዳናት የእስራኤል አምላክ እግዚአብሔር ሕያው ነው ብሎ ማለ። ቤርሳቤህም አንገቷን ደፍታ በግንባሯ በመሬት ወድቃ ለንጉሡ ሰገደች። ጌታዬ ንጉሥ ዳዊት ለዘላለም ኑር አለች። ንጉሥ ዳዊትም የዮዳሄ ልጅ ብንያስንና ካህኑን ሳዶቅን ነቢዩ ናታንን ግራ አዝማችሁንና ቀኝ አዝማችሁን ጥሩልኝ አለ። ንጉሡም ከእናንተ ጋር የጌታችሁ አሽከሮች ይዛችሁ ልጄ ሰለሞንን በበቅሎ ላይ አስቀመጣችሁ ወደ ጊዮን አውርዱት። በዚያ ነቢዩ ናታንና ካህኑ ሳዶቅ ቀብታችሁ በእስራኤል ላይ አንግሱት አላቸው። ቀንድ መለኮት ነፋ። ሰለሞን 1000 ዓመት ይንግስ በሉ። በተከትላችሁም ውጡ፣ ገብቶም በዙፋኔ ላይ ይቀመጥ። እርሱ ስለ እኔ ፈንታ ይንገስ፣ በሁለቱ ነገድና በ10 ነገድ ይንገስ ዘንድ እኔ አዝዣለሁ። ካህኑ ሳዶቅም ከድንኳኑ ቀረና ቅባውን ወስዶ ሰለሞንን ቀባው፣ ቀንድ መለኮትንም ነፋ። ሕዝቡም ሁሉ ሰለሞን 1000 ዓመት ይንገስ አሉ። ሕዝቡ ሁሉ ተከትለውት ወጡ፣ ከበሮም መቱ፣ ታላቅ ደስታም አደረጉ። ድምፃቸውን የተነሳ ምድሪቱ ተናወጸች። ሰለሞንም በመንግስት ዙፋን ተቀመጠ። የንጉሥም አሽከሮች ጌታቸው ንጉሥ ዳዊትን ሊያመሰገኑ ገቡ። እግዚአብሔር የሰለሞንን ስም ከስምህ ይልቅ መልካም ያደርገው፣ ዙፋንም ከዙፋን ይልቅ የበለጠ ያደርገው አሉት። ንጉሥ በአልጋው ሆኖ ሰገደ፣ እንዲህም አለ። ዓይኖቼ ሲያዩ በዙፋኔ ላይ የሚቀመጥ ልጅን ለእኔ ለባሪያ ዛሬ የሰጠ የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን አለ። ዳዊትም የሚሞትበት ወራት በደረሰ ጊዜ ልጁ ሰለሞንን እንዲህ ሲል አዘዘው፣ እኔ ሰው ሁሉ በሚሄድበት በሞት ጎዳና እሄዳለሁ። አንተ ግን ጽና ብልህ ሰውም ሁን። በሕጉ ጸንተህ ትኖር ዘንድ የፈጣሪን እግዚአብሔርን ትእዛዝ ጠብቅ። እኔ እንዳዘዝኩ እንዴት እንደምታደርግ ታውቅ ዘንድ በሙሴ ሕግ የተጻፈውን ትእዛዙን፣ ሕጉን፣ ፍርዱን ጠብቅ። ልጆችህን ሕግህን ቢጠብቁ በፊቴም በፍጹም ልቦናቸው በፍጹም ሰውነታቸው በእውነት ጸንተው ቢኖሩ ከእስራኤል ዙፋን ላይ ሰው አይጠፋብህም ብሎ እግዚአብሔር ለእኔ የነገረኝን ቃሉን ያጸና ዘንድ ጠብቅ ብሎ አዘዘው። ዳግመኛም በኢዮአብና በሳሚ ወልጌራ ላይ በቀለ እንዲያደርግ አዘዘው። እነርሱም እጅግ የከፋና ብዙ ክፋት የሰሩ ነበሩና ከዳዊት እረፍቱ በኋላ ሰለሞን በዚያ መስዋዕት ይሰዋ ዘንድ ተነስቶ ወደ ገባዖን ሄደ። ገባዖን ፈጽማ ትሰፋ ነበርና ሰለሞን በገባዖን በዚያው መሰዋ ውስጥ 1000 መስዋዕትን ሰዋ። እግዚአብሔር ሰለሞንን በሌሊት በሕልም ተገለጠለት። ለአንተ እሰጥህ ዘንድ ልብህ ያሰበውን ልመናን ለምን አለው። ሰለሞን በቅንነትና በእውነት በንጹሕ ልቦና ከአንተ ጋር በፊት ጸንቶ እንድኖር ከአባቴ ከዳዊት ጋር ታላቅ ቸርነትን አድርገሃል።
በዚችም ቀን ልጁን በዙፋን ላይ ታስቀምጠው ዘንድ ይህን ታላቁን ቸርነት አጽንተህለታል አለው። አሁንም አቤቱ አንተ ፈጣሪ ስለ አባቴ ስለ ዳዊት ፈንታ እኔን ባሪያህን አንግሰኸኝ፣ እኔም መግቢያዬንና መውጫዬን የማላውቅ ታናሽ ብላቴና ነኝ። እኔ ባሪያህ ግን የማይቆጠር ብዙ ሕዝብ በሆነ በመረጥከው ወገን መካከል አለው። ለዚህ ለብዙ ወገን መፍረድ የሚችል የለምና ሰምቶ ለወገኖች በእውነት ፍርድን ይፈርድ ዘንድ ከክፉ ነገርም ለይቶ በጎን ነገር ያውቅ ዘንድ ለባሪያ እውቀትን ስጠው። ሰለሞንም ይህን ነገር ለምኖታልና ይህ ነገር እግዚአብሔር በፊቱ ደስ አሰኘው። እግዚአብሔር ይህን ነገር ከእኔ ለምንሃል፣ ለአንተም ብዙ ዘመንና ባለጸግነት አልለመንህምና ጠላቶችህንም አጥፋልኝ ብለህ አልለመንህምና፣ ነገር ግን ፍርድ መስማትን ታውቅ ዘንድ ለምንሃል። እነሆ እንዳልክ አደረኩልህ። እነሆ ከአንተ አስቀድሞ እንዳልነበረ ከአንተም በኋላ እንዳንተ ያለ እንዳይነሳ አድርጌ ብልህና አስተዋይ ልቦናን ሰጠው። ሰው በመንግስቱ እንዳንተ እንዳልሆነ አድርጌ ያልለመንኸኝን ባለጠግንነትና ክብርን በዘመን ሁሉ ሰጣለሁ አለው። ሰሎሞንም ከእንቅልፍ በነቃ ጊዜ እውነተኛ ሕልም እንደሆነ አወቀ። ተነስቶም ወደ ኢየሩሳሌም ሄደ። በጽዮን በእግዚአብሔር ታቦት ሕግ አንጻር ባለ መሠዊያ ፊት ቆሞ የሰላም መስዋዕትን አቀረበ። ለሰዎቹና ለሱም ታላቅ ግብዣን አደረገ። በዚያን ጊዜ 2 አመንዝራ ሴቶች ወደ ንጉሥ መጥተው በፊቱ ቆሙ። አንዲቷ ሴት ጌታዬ ስማኝ፣ እኔና ይህቺ ሴት በአንድ ቀን እንኖራለን፣ በአንድ ቦታም ወለድን። እኔ በወለድኩ በሶስተኛው ቀን ይህቺ ሴት ወለደች፣ በአንድነትም እንኖራለን። በዚህ ቤት ከሁለታችን በቀር ከእኛ ጋር ማንም አልነበረም። በላዩ ላይ ተጭናዋለችና የዚህ ሴት ልጅ በሌሊት ሞተ። በሌሊት እኩሌታም ተነስታ ተኝቼ ሳለው ልጄን ከአጠገቤ ወስዳ በብብቷ አስተኛችው። የሞተውን ልጇን በአጠገቤ አስተኛችው። ልጄን አጠባ ዘንድ በጠዋት በነቃሁ ጊዜም ያንን የሞተ ልጅ አገኘው። በነጋ ጊዜ አየሁት፣ እነሆ የወለድሁት ልጄ አይደለም አለች። ያቺ ሁለተኛዋ ሴት አይደለም፣ ይህ ደህናኛው የእኔ ልጅ ነው እንጂ ያንቺ ልጅ አይደለም፣ ያንቺስ የሞተው ነው አለች። በንጉሡ ፊት እንዲህ ተባባሉ። ንጉሡም ሰይፉን አምጡ፣ ደህነኛውን ልጅ ከሁለት ቆርጣችሁ እኩሌታውን ለዚች እኩሌታውን ለዚያች ስጡ አለ። ስለ ልጇ ማኅፀኗ ታውኳልና። ልጇ ደህና የሆነ ያቺ ሴት መልሳ ንጉሥ ጌታዬ አይደለም፣ መግደልስ አትግደሉት፣ ደህነኛውን ልጅ ለእሷ ስጧት አለች። ያቺ ሴት ግን አካፍሉን እንጂ ለእኔም ለእሷ አይሁን አለች። ንጉሡም መግደልስ አትግደሉት፣ እሱን ለእሷ ስጧት ላለችው ለዚህ ሴት ደህነኛውን ሕፃን ስጧት፣ እርሷ እናቱ ናትና አለ። እስራኤልም ሁሉ ንጉሡ የፈረደውን ይህን ፍርድ ሰምተው ቅን ፍርድን ይፈርድ ዘንድ የእግዚአብሔር ጥበብ በእሱ ላይ እንዳለ አይተዋልና በንጉሡ ፊትም ፈሩ። ከዚህ በኋላ የእስራኤል ልጆች ከግብፅ ከወጡ 484 ዘመን በሆነ ጊዜ ሰሎሞን በእስራኤል ላይ በነገሰ በአራተኛው ዓመት በሁለተኛው ወር የእግዚአብሔር ቤተ መቅደስ ሊያንጽ ጀመረ። በ11ኛው ዘመነ መንግስቱ ወሩ ባዕድ በሚባል በ8ኛው ወር ቤቱንና ሥርዓቱን ሁሉ ፈጸመ። በ7 ዓመትም ውስጥ ሥራው የራሱንም ቤት 13 ዓመት ሰርቶ ጨረሰ። ከዚህ በኋላ ሰሎሞን የእግዚአብሔር ቤትና የራሱን ቤት በ20 ዘመን ሰርቶ በጨረሰ ጊዜ የእግዚአብሔር ታቦት ሕግ ከዳዊት ከተማ ከጽዮን ያመጣት ዘንድ ያን ጊዜ የእስራኤል ሽማግሌዎችን የነገድ አለቆች የአባቶቻቸውን ቤት አለቆች ሁሉ በኢየሩሳሌም ሰበሰባቸው። የእስራኤልም ልጆች ሁሉ ወደ ንጉሥ ወደ ሰሎሞን በ7ኛው ወር በጥቅምት ተሰበሰቡ። የእስራኤልም ሽማግሌዎች ሁሉ መጡ። ካህናቱም ታቦቷንና ምስክሯን ድንኳን በምስክሩ ድንኳን ውስጥ ያለ ንዋየ ቅዱሳትንም ሁሉ ተሸከሙ። ንጉሥና እስራኤል ሁሉ በታቦቷ ፊት ስፍር ቁጥር የሌላቸው በጎችና ላሞቹን ይሰዉ ነበረ። ካህናቱም ታቦቱን ከኪሩቤል ክንፎች በታች በቤቱ ውስጥ ወዳለው ወደ ቅድስት ቅዱሳን ቦታዋ አገቧት። ኪሩቤል በታቦቷ ቦታ ላይ
ክንፋቸውን ጋርደዋልና ኪሩቤል በስተላይ በኩል በቅድስተ ቅዱሳን ላይ ታቦቷን ጋርደዋት ነበረ። ከቅድስተ ቅዱሳን ጋር የተያያዙ ነበሩ። ቅዱሳን ኪሩቤል ከፍ ብለው ከቅድስተ ቅዱሳን አንጻር ላይ ሆነው ያያሉ፣ በውጭ ግን አይታዩም ነበረ። ከግብፅ አገር በወጡ ጊዜ እግዚአብሔር ከእስራኤል ልጆች ጋር ቃል ኪዳን ከገባባቸው ሙሴ በዚህ በኮሬብ ከአኖራቸው ከሁለቱ ጽላቶች በቀር በታቦቱ ውስጥ ሌላ አልነበረም። ከዚህ በኋላ ካህናቱ ከቤተ መቅደስ በወጡ ጊዜ ቤተ መቅደሱን ሁሉ ብርሃን መላው። የእግዚአብሔር ብርሃን በማደሪያው ቤተ መቅደስ ሞልቷልና ከብርሃኑ መገለጥ የተነሳ ካህናቱ ስራቸውን መስራትና ከፊቱ መቆም ተሳናቸው። ያን ጊዜ ሰለሞን እግዚአብሔር በደመና ውስጥ እኖራለሁ ብሏል፣ እኔም ለዘላለም የምትኖርበት ማደሪያ ቤተ መቅደስን በእውነት ሰራሁልህ አለ። ንጉሱም ፊቱን መልሶ የእስራኤልን ጉባኤ ሁሉ መረቃቸው። ወደ እግዚአብሔር ረጅም ጸሎትን ጸለየ። ሰለሞን ይህን ሁሉ ልመና ወደ እግዚአብሔር ለምኖ በጨረሰ ጊዜ በጉልበቱ ተንበርክኮ ከሰገደበት እጆቹንም ከዘረጋበት ከመሰዊያው ፊት ተነሳ። ቆሞም የእስራኤልን ማህበር እንደተናገረው ሁሉ ለወገኖቹ ለእስራኤል እረፍትን የሰጣቸው እግዚአብሔር ይክበር ይመስገን ብሎ በታላቅ ቃል መረቃቸው። ከዚህ በኋላ ንጉሱና የእስራኤል ልጆች ሁሉ በእግዚአብሔር ፊት መስዋዕትን ሰው። ንጉሱም ሰለሞንን ለእግዚአብሔር ስለ ሰላም መስዋዕት የሰዋቸው ሁሉ 22,000 ላሞችና 120,000 በጎች ናቸው። ንጉሱ ሰለሞንና የእስራኤል ልጆች ሁሉ ያን ጊዜ ለእግዚአብሔር ማደሪያ ለቤተ መቅደስ ቅዳሴ ቤት አደረገ። ቀድሞ በገባኦን እንደታየው ዳግመኛ እግዚአብሔር ለሰለሞን ታየው። በፊቴ የለመንከኝ ልመናህን ጸሎትን ሰማው፣ እንደ ልመና ሁሉ አደረኩልህ። ስሜ በዚያ ለዘላለም ጸንቶ ይኖራል ዘንድ የሰራውን ቤተ መቅደስ አከበርሁት። ልቦናዬንም ዓይኖቼም በዘመን ሁሉ በዚያ ጸንተው ይኖራሉ አለው። ሰለሞንም 40 ዘመን ነገሰ። ከመንገሱም በፊት 12 ዓመት ኖረ። መላ ዕድሜውን 52 ዓመት ነበር። በሰላም ማረፈ። ይህም ጥበብ የተሰጠው ንጉሥ ሰለሞንም ጥቅም ያላቸው ብዙዎችን መጽሐፍትን ደርሷል። እሊህም ትንቢትና ትምህርት ያለባቸው ምሳሌዎችና መሐሌዎች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚችም ቀን ደግሞ በክብር ባለቤት ክርስቶስ የታመነ አባ ኖባ አረፈ። ይህ ቅዱስ መነኮስ በላይኛው ግብጽ ከሚገኙ ገዳማት በአንዱ ገዳም ውስጥ የሚጋደል ጽምድ ነበረ። ዲዮቅልጥያኖስ ብዙዎች ሰማዕታትን ሊያሰቃይና ደማቸውን ሊያፈስ በጀመረ ጊዜ በአንዲት ቀን 80 ሰማዕታትን አቅርቦ ደማቸውን አፈሰሰ። በዚያን ጊዜ አባ ኖብን አስታውሱ የእንዴናውን ገዥ እንደሆነው ወደ አርያኖስ አቀረቡት። እርሱም ለአማልክት ዕጣን ሰዋ፣ ይህንን የምንኩስና ልብስ ከላይ አውጥተህ ጣል አለው። አባ ኖባ ይህ ስራ ከቶ ከእኔ ዘንድ አይደረግም፣ የክብር ባለቤት ፈጣሪ ኢየሱስ ክርስቶስ አልተወም፣ የረከሱ ጣዖታትንም አላመልክም አለ። መኮንኑም በየራሱ በሆነ ስቃይ እጅግ አሰቃየው። ያም አባ ኖባ ክብር ይግባውና በጌታችን በኢየሱስ ኃይል ታግሶ ተቀበለ። ከዚህ በኋላ ወደ 5 አህጉር ሰደደው። በዚያም በጉድጓድ ውስጥ ጣሉት። በውስጡም ጌታችን ከሃዲው ዲዮቅልጥያኖስን አጥፍቶ ደግ ንጉሥ ቁስጥንጥኖስን እስከ ሾመው ድረስ 7 ዓመት ኖረ። ቁስጥንጥኖስን በነገሰ ጊዜ ክብር ይግባውና ስለ ክርስቶስ የታሰሩትን ሁሉ ፈትተው ወደ እርሱ እንዲያቀርቧቸው ከእርሳቸው እንዲባረኩ ወደ አገሮች ሁሉ ደብዳቤዎችን ላከ። ለመልእክተኞች እንዲህ አላቸው፣ ሁሉንም ወደ እኔ ማድረስ ካልተቻላችሁ እጆቻችሁን በራሴ ላይ ጭነው ይባርኩኝ ዘንድ ክብር ያላቸውን ታላላቆችንና መምህራን አምጧቸው። እነርሱም ውስጥ የታወቁ አህናህ የተባለ አገር አባ ዘካርያስም፣ በፍዩም መክሲሞስ ሀገር ዲዮሂን፣ አጋቢዮስ ከሀገረ በላኦስ አባ ኖብ ናቸው። የንጉሥ መልእክተኞችም በየሀገራቸው ሁሉ እየዞሩ የታሰሩ ቅዱሳንን ከእስር ያወጧቸው ነበረ። እነርሱም ደስ ይላቸው ነበረ፣ የተመሰገነ እግዚአብሔርን ያመሰገኑ ነበር፣ ይዘምሩለትም ነበረ። የንጉሥ መልእክተኞች አባ ኖብን ከ5 አገሮች ፈልጎ የሀገሩ አንጻር ወደ ሆነ ወደ ሀገረ በሰላም
ወሰደው። በዚያም የብረት ልብስ ለብሶ ተቀምጦ ነበረ። የንጉሡ መልእክተኞቹም አገኘውና ከእርሱም ጋር ወስደው ወደ እንዴናው እስከ ደረሱ በመርከብ ተሳፈሩ። ክርስቲያኖችም ተሰበሰቡ። ከውስጣቸውም 4 ኤጲስቆጶሳት ነበሩ። አባ ኖብንም ያለ ውዴታው ቅስና ሾሙትና የቁርባንን ቅዳሴ ተቀደሰ። በቅዳሴውም ፍጻሜ ቅድሳት ለቅዱሳን ብሎ ጮኸ። ይህ ማለት ንጹሕና ቅዱስ የሆነ ከስጋው ከደሙ ይቀበል ማለት ነው። በዚያን ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ በመሰዊያ ላይ ተቀምጦ ንስሐ የገቡትን ኃጢአታቸውን ይቅር ሲላቸው አየ። ስጋውንና ደሙን ካቀበላቸው በኋላ ወደ ንጉሥ ለመሄድ ተዘጋጁ። ቁጥራቸው 72 ነበረ። 37 ሰረገላም አዘጋጅተውላቸው እያንዳንዳቸው በሰረገላው ተቀመጡ። ባለፉም ጊዜ የደናግል ገዳማት ካሉበት ደረሱ። ደናግሉም ወጥተው ተቀበሏቸው። ቁጥራቸው 700 ነበረ። ከእነሱ ጋራም እስከሚሰበሰቡ በቅዱሳን ፊት ይዘምሩ ነበረ። ወደ ንጉሥ ከተማም በደረሱ ጊዜ ወደ ንጉሥ ከመግባታቸው በፊት በውሃ ያጠቧቸውና አዳዲስ ልብሶችን ያለብሷቸው ጀመሩ። እንዲህም ለሁሉ አደረጉ። ቅዱስ አባ ኖባ ግን አልታጠበም፣ ልብሱንም አልለወጠም። ወደ ንጉሥም በገቡ ጊዜ ከእርሱ ቡራኬ ተቀበለ። ቁስላቸውንም ሳመ፣ እጅግም አከበራቸው፣ ብዙ ገንዘብም ሰጣቸው። እነርሱም ግን ለቤተ ክርስቲያን ከሚሆነው ቅዱሳት በቀር ምንም አልተቀበሉ። ከዚህ በኋላ ሰላምታ ሰጥቶ ወደ የሀገራቸው በሰላም አሰናበታቸው። አባ ኖባምን ወደ ቦታው ተመልሶ አረፈና ወደ ወደደው ክርስቶስ ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ዕለት የሰማዕታት መርቆሬዎስ፣ ቶማስና ፊልጶስ መታሰቢያ ነው። በረከታቸው ከኔ ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችን ልመናችንን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ስናነብ የነጠበውን የጎደለውን በአፈ መላእክት ሞልቶ ይቀበለን። ከቅዱሳኑ በረከት እንዲያሳትፈን፣ ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እንዲመልስልን፣ ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ፣ ጾሙን ጾመ ድነት ያደርግልን ዘንድ፣ በሰላም ያስጀመረን በሰላም እንዲያስፈጽመን፣ የአምላክ በጎ ፍቃድ እንዲሆንልን፣ ማህበራችንን እንዲያሰፋልን፣ እንዲጠብቅልን፣ በአንድነቱንን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ